Yemen's Ansarullah Houthis have declared a naval blockade against Saudi Arabia. ዓለምን ያመሱት ሁለቱ አረቦች أقسم بالله العظيم أن أكون مخلصا للإمارات العربية المتحدة. የሳውዲና የአረብ ኤምሬትስ ውስብስብ ግጭት ገለልተኛ በሆኑ ወገኖች ዘንድ ስለ ሳውዲና አረብ ኤምሬትስ ፉክክር ወይም ግጭት የሚቀርበው ትንተና ሳውዲ ከምታቀርበው ፍጹም የተለየ ነው። ለምሳሌ በፈረንጆቹ 2009 ላይ የተፈጠረው ጭቅጭቅ የመጀመሪያውን መወዛገቢያ ጉዳይ የፈጠረውን ሀገር በደንብ ይጠቁማል። በወቅቱ የባህረ ሰላጤው ሀገራት ትብብር ምክር ቤት GCC የሚባለው ማህበር ማዕከላዊ ባንክ የመክፈት ዕቅድ ይፋ አደረገ። ባህሬን፣ ኳታር፣ ኦማን፣ ሳውዲ አረቢያና አረብ ኤምሬትስ በአባልነት ያሉበት ምክር ቤቱ የአምስቱን ሀገራት ኢኮኖሚ የበለጠ ለማዋሃድና በሂደትም አንድ የጋራ መገበያ ገንዘብ ለመፍጠር ነበር ያሰበው። ምክር ቤቱ የሚመሰረተውን የማዕከላዊ ባንክ መቀመጫም በአረብ ኤምሬትስ ዓለም አቀፍ የንግድ ከተማ በሆነችው ዱባይ እንዲሆን በሙሉ ድምፅ ወስኖም ነበር። ነገር ግን በስተመጨረሻ ሳውዲ አረቢያ የባንኩ መቀመጫ ዱባይ አይሆንም ብላ ስምምነቱን አፈረሰችው። የባህረ ሰላጤው አገሮች ትብብር ምክር ቤት ዋና ጽሕፈት ቤት በሳውዲ ሪያድ ከተማ ነው መቀመጫው። ይህም ሆኖ ግን የሚመሰረተው አዲሱ የጋራ ባንክ ለዱባይ ይሰጥ የሚለውን ሳውዲ ተቃወመች። አረብ ኤምሬትስ የሳውዲ አጋርና ጥብቅ ወዳጅ ሆና ነው የኖረችው። ነገር ግን ሳውዲ ለትንሽ ነገር ተስገብግባ የባንኩ መቀመጫ ለአረብ ኤምሬትስ አይሰጥም ማለቷ ግራ አጋቢ ነበር። ሁለቱ የአረብ ፈረሶች ሳውዲና አረብ ኤምሬትስ እርስ በርስ መራገጥ ከጀመሩ ከራርመዋል። የእርግጫ ደግሞ ቀላል አይደለም። የሁለቱ ግብግብ ምስኪኗ የመንን ቱራብ አድርጓታል። የሁለቱ ሽኩቻ ሱዳንን በማያባራ የጦርነት እሳት ላይ ጥዷታል። ሳውዲና አረብ ኤምሬትስ ከወዳጅነትና ከአጋርነት በአንዴ ወደ ደመኛ ጠላትነት ምን ወሰዳቸው የሚለው ዘለግ ያለ ታሪክ ያለው ነው። ይሁን እንጂ ለቀጠናዊ የበላይነት የሚደረግ ትንቅንቅ መሆኑን ዓለም ተረድቶታል። ሁለቱን አረቦች ማስታገስም ሆነ ማስታረቅ ባለመቻሉም በመካከለኛው ምስራቅና በአፍሪካ ቀንድ ቀጣና ግብግባቸው በሦስተኛ ወገን ላይ ከባድ ውድመት እያስከተለ ነው። በዛሬው ተረካችንም የየመንና የሱዳን ውድመትን ምሳሌ በማድረግ የሳውዲና የአረብ ኤምሬትስን የእጅ አዙር ግጭት ስረ መሠረት እንፈትሻለንና አብራችሁን ዝለቁ ግብዣችን ነው። መሐመድ ቢን ዛይድ የአረብ ኤምሬትስ ሦስተኛው ፕሬዝዳንት ናቸው። የአቡዳቢ ልዑል አልጋወራሽ ተብለው ከ2004 ጀምሮ የተሾሙት መሐመድ ቢን ዛይድ በ2014 የአገሪቱ ፕሬዝዳንት የነበሩት ከሊፋ በስትሮክ መታመም ከጀመሩ ወዲህ አገሪቱን ለመምራት መንገዱ እንደጠረገላቸውና ተተኪ እንደሆኑ ይነገራል። በስተመጨረሻ በ2022 የአረብ ኤምሬትስ ፕሬዝዳንት ወደ መሆን ተሸጋግረዋል። የሳውዲው ልዑል መሐመድ ቢን ሰልማን በዕድሜ ታላቃቸው ከሆኑት ከአረብ ኤምሬትሱ መሐመድ ቢን ዛይድ ጋር ጥብቅ ትስስር ነበራቸው። የሳውዲው ልዑል ከአረብ ኤምሬቱ መሪ ስር የማይጠፉና የአመራር ጥበባቸውን በተግባር ሲቀስሙ የኖሩ ሰው ናቸው። ይሁን እንጂ ልዑሉ የሳውዲ አረቢያ አድራጊ ፈጣሪ መሪ ወደ መሆን ሲሸጋገሩ ከቀድሞው መምህራቸው ከአረብ ኤምሬቱ መሪ ጋር የሚቃረኑ ፖሊሲዎችን ወደ ማራመድ ነበር የገቡት። ሳውዲ በብዙ መንገዶች ከአረብ ኤምሬትስ ጋር ስተባበር እንዳልኖረች ልዑል አልጋ ወራሹ መሐመድ ቢን ሰልማን ሥልጣናቸውን ማደላደር ሲጀምሩ ግን በተቃራኒ መንገድ እንድትጓዝ አደረጉ። ሳውዲ ከኢራን ጋር ለረጅም ዘመን በጂኦ ፖለቲካ ፍጥጫ ውስጥ ስታሳልፍ ጎረቤቶቿ የሆኑት እና አረብ ኤምሬትስ ደግፈዋታል። ሳውዲ በኳታር ላይ ዲፕሎማሲያዊ ዘመቻ ስትከፍት ጎረቤቶቿ ተባብረዋታል። ሳውዲ በዓለም የነዳጅ ላኪ አገራት ማኅበር በኩል የዓለም ነዳጅ አቅርቦትና ዋጋን የሚንጥ ውሳኔ ስትወስንም ጎረቤቶቿ ተከትለዋታል። ሳውዲ በየመን ላይ ጦርነት ስትከፍትም እና አረብ ኤምሬትስ አጅበዋታል። ሳውዲና አረብ ኤምሬትስ ሌሎችን ተባብረው ለመደብደብ ጭምር በጋራ የሚሰሩ እፍ ባለ ፍቅር የወደቁ ወዳጅ አገራት ነበሩ። ሳውዲ አረቢያና የተባበሩት አረብ ኤምሬትስ ለረጅም ዘመን ተባባሪና አጋር አገሮች እንጂ ተቀናቃኝ ወይም ባላንጣ የሚባሉ አልነበሩ። በፈረንጆቹ ሰኔ 2017 ሳውዲ አረቢያ
በኳታር ላይ በድንገት ማዕቀብ የመጣል እርምጃ ስትወስድ አረብ ኤምሬትስ ከጎኗ ነበረች። ከአረብ ኤምሬትስ በተጨማሪ ግብፅ፣ ባህሬን፣ ማልዲቭ፣ ሞሪታንያ፣ ጅቡቲ፣ ኮሞሮስ፣ ኒጀርና ጋቦን የመሳሰሉ አገራትም ሳውዲን ደግፈው በመቆም ይጠቀሳሉ። ሳውዲ አረቢያ በአውሮፓውያኑ ማርች 2015 የአረብ አገራትን አስተባብራ ወደ የመን ጦር ስታዘምት የተባበሩት አረብ ኤምሬትስ ግንባር ቀደም ተሰላፊ ነበረች። ልክ እንደ ሳውዲ ሁሉ አረብ ኤምሬትስ ግብፅ፣ ሞሮኮ፣ ሱዳንና ዮርዳኖስ የአየር ኃይልና እግረኛ ጭምር ለዘመቻው አሰልፈዋል። ኩዌት፣ ኳታር፣ ባህሬንና አሜሪካ ደግሞ የግል የጦር ተቋሞች ቀጥረው በዘመቻው ተካፍለዋል። ከነዚህ በተጨማሪ ኤርትራ፣ ጅቡቲና ሶማሊያ ደግሞ የአየር ክልል፣ የባህር ጠረፍ ወይም የጦር ሰፈር በመፍቀድ ዘመቻውን አግዘው ነበር። ሳውዲ ጎረቤት አረብ ኤምሬትንና ሌሎች አገራትን አስተባብራ በየመን ያደረገችው መጠነ ሰፊ ዘመቻ ግን በኢራን የሚደገፉትን የሁቲ አማጽያንን ማንበርከክ አልተቻለውም። በዚህ የተነሳ ራሷ ሳውዲ አረቢያና አረብ ኤምሬትን ጨምሮ ብዙዎቹ አገራት በበቃኝ ከየመን ጦርነት ራሳቸውን ያራቁ ሲሆን የየመን ግጭት ግን አሁንም ድረስ ገና አለየለትም። መሐመድ ቢን ሰልማን ሳውዲን ከኢራን ጋር እርቅ እንድታወርድ አድርገዋል። ይህን ያደረጉት ደግሞ በተናጠልና ጎረቤቶቻቸውን ሳያማክሩ ነበር። መሐመድ ቢን ሰልማን በሊባኖስ ሰላምና ፖለቲካዊ መረጋጋት ጉዳይ ዋና አድራጊ ፈጣሪ ሰው ሆነው ሲቀርቡም ሌሎች አረቦችን አላማከሩም። መሐመድ ቢን ሰልማን በሶሪያ ሰላም ሂደት ዋና አደራዳሪና ሸማጋይ ሲሆኑም የሌሎቹ ምክር አልጠየቁም። በፍልስጤም ጉዳይ ትኩረት ሰጥተው የተጋጩ ፖለቲከኞችን ለማደራደር ሲንቀሳቀሱም ቢሆን የጎረቤት አገራትን አስተያየት አልጠየቁም። ይህን ተከትሎ እንደ አረብ ኤምሬትስ ያሉ አገራትም በተናጥል የራሳቸውን መንገድ መከተል መረጡ። አረብ ኤምሬትስ በተናጥል ከኳታር ጋር ለመታረቅ ወሰነች። አረብ ኤምሬትስ በተናጥል በየመን ጦርነት ያላትን ተሳትፎ አቆመች ወይም ፖሊሲዋን ቀየረች። በሱዳን የፖለቲካ ሽግግር የምትከተለውን ፖሊሲ ብቻ ሳይሆን በሂደት በተከሰተው ጦርነት ያላትን ሚናም በራሷ መንገድ ማስኬድ ቀጠለች። ይህ ሁሉ ደግሞ በሳውዲ አረቢያ ዘንድ የበለጠ ቅሬታን ፈጠረ። የባሕረ ሰላጤውን አገራት አስተባብሮ በመምራት ግንባር ቀደም ሚና የነበራት ሳውዲ አረቢያ ነበረች። በግል መጓዝና በተናጠል መወሰንን ቀድማ የጀመረችው። ሳውዲን ተመልክተው እኛም የሪያድ አጃቢ ሆነን መቀጠል አቁመን በራሳችን መንገድ እንሂድ ብለው እንደ አረብ ኤምሬትስ ያሉ አገራት ሲወስኑ ደግሞ ሳውዲ አኮረፈች። ይህ ደግሞ በሳውዲ አረቢያና በአረብ ኤምሬትስ መካከል ያለውን ልዩነት የበለጠ አጋጋለው። ሳውዲና አረብ ኤምሬትስ እንደ አገር ያላቸው የፖሊሲ ልዩነት ብሔራዊ ጥቅምና ፍላጎት ብቻ ሳይሆን የመሪዎቻቸው የግል ፉክክር ጭምር ነው ግንኙነታቸውን የበለጠ የነጣጠለው። ሳውዲም ሆነች አረብ ኤምሬትስ ሁለቱም አገሮቻቸውን ከነዳጅ ጥገኝነት ማላቀቅ ይፈልጋሉ። በነዳጅ የሚዘወረውን ኢኮኖሚያቸውን ቀስ በቀስ በኢንዱስትሪ፣ በቱሪዝም፣ በመዝናኛ፣ በስፖርት፣ በቴክኖሎጂ፣ በሎጂስቲክና በሌላም ዘርፎች ሊደገፍ ማድረግ ይፈልጋሉ። ከአረብ ኤምሬቱ መሪ መሐመድ ቢን ዛይድ ስር በማሳለፍ እንደ ዱባይና አቡዳቢ ያሉ የዓለም የኢኮኖሚ ስበት ማዕከል ወደ መሆኑ የተሸጋገሩ ከተሞች እንዴት እንደተገነቡ በተግባር ልምድ ሲቀስሙ ያሳለፉት የሳውዲው ልዑል አልጋወራሽ መሐመድ ቢን ሰልማን ወደ ሪያድ ተመልሰው ወደ መሪነት ሥልጣን ሲመጡ ሳውዲ አረቢያን ልክ በአረብ ኤምሬትስ እንደ ቀሰሙት ልምድ ለመለወጥ ከፍተኛ ጉጉት አሳደሩ። ቪዥን 2030 ያሉትን ሳውዲን ስር ነቀል በሆነ ሁኔታ ወደ ዘመናዊና ስልጡን አገርነት ያሸጋግራል ያሉትን ግዙፍ ዕቅድም ይፋ አደረጉ። በአጠቃላይ ወደ $350 ቢሊዮን በጀት የሚጠይቅ የከተማና የወደብ ልማት፣ የትራንስፖርትና መዝናኛ አውታር ግንባታ፣ የኢንዱስትሪና የመኖሪያ ቤት መሠረተ ልማት ግንባታዎችን ያካተተ መጠነ ሰፊ የልማት ዕቅድ ነበር። ልዑል አልጋ ወራሽ መሐመድ ቢን ሰልማን
ይህን ዕቅድ በ2016 ይፋ ሲያደርጉ ዕቅዱ ከተሳካ ሳውዲ አረቢያን ሙሉ ለሙሉ ከነዳጅ ጥገኝነት አላቆ የበለጸገች ዘመናዊ አገር ያደርጋታል ብለው ነበር። ይህ ዕቅድ በመካከለኛው ምስራቅ ሳውዲ አረቢያን ዋናዋ የንግድ፣ የሎጂስቲክ፣ የኢንዱስትሪ፣ የቱሪዝምና መዝናኛ ማዕከል ለመሆን እንደሚያበቃትም ቢን ሰልማን ፍጹም ተማምነውበት ነበር። ልዑሉ ይህን ዕቅድ በማሳካት ሲቀኑባት የቆዩትን አረብ ኤምሬትስን የምታስከነዳ፣ ኳታር ዶሃን የምትልቅ፣ ባህሬን ኦማን ወይም ኩዌትን የምታስረሳ ዘመናዊ ሳውዲ አረቢያን ለመፍጠር ሌት ተቀን ማለም ጀመሩ። ይህ የሳውዲ ዕቅድ በራሱ ተጨማሪ የኢኮኖሚ ውድድር በአካባቢው አገራት መካከል በተለይም በአረብ ኤምሬትስና በሳውዲ መሃል የሚፈጥር ነበር። ሳውዲ ኢኮኖሚዋን ለማሸጋገርና ራሷን በቀጣዩ ዘመን ለማበልጸግ እንደምትፈልገው ሁሉ በዙሪያዋ ያሉ አገራትም ይህንኑ ሲመኙና ምኞታቸውንም ለማሳካት ሲተጉ ነው የኖሩት። አረብ ኤምሬትስ ከዓለም በርዝመቱ ቀዳሚ የሆነ ፎቅ ስትሠራ፣ ሳውዲ አረቢያ ደግሞ ባለው ክፍል ቁጥር ከዓለም አንደኛ የሚባል ሆቴል ትሠራለች። ኳታር የፈረንሳዩን ፓሪስ ሴንት ጀርመን እግር ኳስ ክለብ ስትገዛና የዓለም ዋንጫን ስትደግስ፣ እንዲሁም ቤን ስፖርት የተባለ የስፖርት ሚዲያና አልጀዚራ የተባለ የዜና ሚዲያ ሲገነባ፣ ሌሎቹም አጸፋ ሲሰጡ ታይተዋል። አረብ ኤምሬትስ በምላሹ የእንግሊዙን ኒውካስል ዩናይትድ ገዛች። ከፈረስ ጉግስ እስከ ግመል ውድድር፣ ከመኪና እሽቅድምድም እስከ ቴኒስ ውድድርና የማራቶን ሩጫ ድረስ በስፖርትና መዝናኛ ዘርፍ ብዙ ኢንቨስት ስታደርግ ቆይታለች። አረቦቹ በአየር መንገድ፣ በወደብ፣ በጦር መሣሪያና በጦር ሰራዊት ግንባታ፣ በአጠቃላይ በብዙ መስኮች መፎካከር ሥራቸው ነበር። ይህን እየተመለከቱ ወደ ሥልጣን የመጡት የሳውዲው መሐመድ ቢን ሰልማንም ቢሆን ፉክክሩን የበለጠ ሲያጦዙት ታይተዋል። የእንግሊዙን ቡድን ኒውካስል ዩናይትድን ከመግዛት በተጨማሪ የአሜሪካኖቹን ተወዳጅ የነጻ ትግልና የቡጢ ስፖርት ትርኢት ወደ ሪያድ መጡ። የሳውዲን እግር ኳስ ሊግ ዓለም አቀፍ ደረጃ ከፍ ለማድረግ ክርስቲያኖ ሮናልዶን ጨምሮ የአውሮፓ ከዋክብትን በውድ ገንዘብ የማስፈረም ሥራ ተጠናክሮ ቀጠለ። ሳውዲ አረቢያ ስማርት ከተሞችን፣ ስማርት የትራንስፖርት መሠረተ ልማቶችንና ስማርት ወደቦችን በሰፊው እንድትገነባም ተደረገ። በሰው ሠራሽ ማገናዘቢያና በዲጂታል ቴክኖሎጂ ማዘመን ጠንካራ ፉክክርም መፍጠር ቀጠለች። የአረብ አገራት መሳፍንት ቀደም ባለው ጊዜ በሚገነቡት ቤተ መንግሥት፣ በሚነዱት መኪና፣ በአውሮፓና አሜሪካ በሚያፈሱት ኢንቨስትመንት ወይም በቅንጦት ሕይወት ነበር የሚፎካከሩት። አሁን ግን ይህ የተለወጠ ይመስላል። በፊት በሰበሰቡት ፌራሪ፣ ላምበርጊኒና ቡጋቲ መጠን ነበር የሚወዳደሩት። ለአንድ ስዕል ወይም የውድድር ፈረስ መግዣ በሚያፈሱት ገንዘብ ውድነት ነበር የሚፎካከሩት። በቀደመው ዘመን በላስ ቬጋስ ወይም በፓሪስ ጉብኝታቸው ባፈሰሱት የመዝናኛ ገንዘብና የሸመታ ወጪ ነበር የሚለካኩት። አሁን ግን ይህ ፍጹም ተለውጧል። አረቦቹ ዛሬ ላይ መከላከያቸው በሚታጠቀው F-35 ጀት የሚሳኤል ቴክኖሎጂና የጦር መሣሪያ ዘመናዊነት ሆኗል ውድድራቸው። ኳታር ከአሜሪካ አንድ ዘመናዊ አውሮፕላን ስትገዛ፣ ሳውዲ F-35 ስታዝ ትታያለች። አረብ ኤምሬትስ ደግሞ ድሮን ትሰበስባለች። ሳውዲ ከሩሲያ የኒውክሌር ቴክኖሎጂን፣ ከቻይና የሰው ሠራሽ ማገናዘቢያን ለማስገባት ስትጣጣር፣ አረብ ኤምሬትስ ደግሞ ታላቅ ዓለም አቀፍ የጦር መሣሪያ ቴክኖሎጂዎች አውደ ርዕይ በየዓመቱ ስታስተናግድ ትታያለች። አረቦቹ በቀደመው ዘመን በመሪዎቻቸው መካከል ይደረግ የነበረውን የሀብት ማሳየት ውድድር አሁን ላይ በአገራት መካከል ወደሚደረግ የኢኮኖሚና ወታደራዊ ጡንቻ ግብግብነት አሳድገውታል። መሐመድ ቢን ሰልማን ሃይማኖት የተጫነውን ወግ አጥባቂ የሳውዲ ፖለቲካ ወደ ሳውዲ ብሔርተኝነት ለመቀየር ብዙ ጥረት አድርገዋል። ጥብቅ ሕጎችን በማላላትና ሪፎርም በማድረግ ነገር ግን አገራዊ ስሜትን፣
የሳውዲ ናሽናሊዝምን የበለጠ እንዲጠናከር ታግለዋል። በሁሉም መንገዶች ጠንካራና ኃያል የሆነች ሳውዲ አረቢያን የመፍጠር ግብ ይዘው ነበር የተነሱት። ይህ ግን ግለቱ እየጠነከረና እየከረረ ሄዶ ሌሎችን ስጋት ላይ የሚጥልና የሚጋፋ ፖሊሲ ወደ መሆን ተሸጋገረ። እኔ ያልኩት ካልሆነ በአካባቢውና በቀጠናው አይደረግም አይነት ስሜት በሳውዲ ፖለቲካ ላይ እየጠነከረ እንዲመጣ ማድረጉ ይነገራል። የሳውዲ የከረረ ብሔርተኝነት ሃይፐር ናሽናሊዝም ከአካባቢው አገራት ሁሉ እንበልጣለን ወይም በዙሪያችን ያሉትን መምራት አለብን የሚል ቀጣናዊ ስጋት የፈጠረ ፖለቲካ ወደ መሆን ተሸጋገረ። የአረብ ኤምሬቱ መሐመድ ቢን ዛይድ ግን የከረረ ሃይማኖተኝነትም ሆነ የከረረ ብሔርተኝነትን የማይቀበል ፖሊሲ ነው የሚያራምዱት። ሰውየው ሁሉም እንደ ሃይማኖቱ ተቻችሎ የሚኖርባት ለዘብተኛ ግን ደግሞ ዘመናዊ አገርን ነው መፍጠር የሚፈልጉት። አረብ ኤምሬት ጽንፈኛ የሃይማኖት ፖለቲካ ቡድኖችን ማትፈልግና አጥብቃ የምትዋጋ አገር ነው የሆነችው ከየትም ዓለምና። ነገር ግን በአረብ ኤምሬት ነግደህና ሰርተህ ይሳካልሃል የሚል እምነትን በመላው ዓለም አስርጸዋል። በዚህ የተነሳ ከመላው ዓለም ሀብትና ንብረት ያለው ሁሉ የሚተምባቸው እንደ ዱባይ ያሉ ዓለም አቀፍ የንግድና የኢኮኖሚ መዲና የሆኑ ከተሞችን መፍጠር ችለዋል። ይህ ሳውዲ ትልቅ ናት፣ ትልቅም መሆን አለባት በሚል ከሚኮፈሰው የሪያዶች ግብዝ ሥርዓት ይልቅ ለመላው ዓለም የሚጣፍጥ መልእክት የሚሰጥ ነው። አረብ ኤምሬት የዓለም ንግድና የዓለም ኢኮኖሚ ሞተር እንድትሆን ያስቻላትም ይኸው ከመላው ዓለም ለሚመጣ ኢንቨስተር ራሷን ክፍት የማድረጓ ፖሊሲ ነው። የሳውዲው ልዑል አልጋወራሽ መሐመድ ቢን ሰልማን እስከ 2018 በነበሩት ዓመታት ተራማጅና የለውጥ አርበኛ ተብለው በዓለም ብዙም ይወራላቸው መሪ ነበሩ። ሰውየው በሳውዲ ለውጥ ለማምጣት በሚል በወሰዷቸው የሴቶችን ነጻነት ለቀቅ የሚያደርጉ እርምጃዎች፣ በግዙፍ የኢኮኖሚ ዕቅዶቻቸውና በማኅበራዊ ሪፎርሞቻቸው ሲደነቁ ቆይተዋል። ይሁን እንጂ በ2018 ጀማል ካሾግጂ የተባለው ትውልደ ሳውዲ ጋዜጠኛ በቱርክ ኢስታንቡል ባለ የሳውዲ ኤምባሲ ጽሕፈት ቤት በጭካኔ መገደሉን ተከትሎ የሳውዲም ሆነ የወጣቱ ልዑል ስም ጎደፈ። ሰውየው የለየላቸው አምባገነን ናቸው ተብለው ተጠሉ። ዓለም አቀፍ መገለልም አጋጠማቸው። ቀደም ብሎ በየመንና በኳታር ላይ የተከተሏቸው ፖሊሲዎች ጭምር እየተጠቀሱ እንደ አዲስ ተወነጀሉባቸው። ማንንም ሳያማክሩ በድንገት በየመን ላይ ጦርነት መክፈታቸው እንዲሁም ኳታርን በማዕቀብ መቅጣታቸው ብቻ ሳይሆን የሊባኖስን ፕሬዝዳንት ሪያድ ድረስ አስጠርተው ሥልጣን መልቀቃቸውን እንዲያውጁ ማስገደዳቸው ሁሉ እየተጠቀሱ መኮነን ጀመሩ። የሳውዲው ልዑል የአገሪቱን ታዋቂ የነገሥታት ቤተሰቦችና ቱጃሮች በሙሉ ለስብሰባ ፈልጋችኋለሁ ብለው ወደ ሪያድ አስጠርተው ማሰራቸውና አስገድደው ሀብታቸውን እንዲያስረክቡ ማድረጋቸውም ጭምር ሰውየው አደገኛ ናቸው የሚል ዓለም አቀፍ ስጋት የፈጠረ ጉዳይ ሆኖ ነበር። ከሳውዲ ጋር ሁሌም በመሻረክ የምትታወቀው አሜሪካ ጭምር ለሳውዲ የጦር መሳሪያ አልሸጥም እስከ ማለት የደረሰች ሲሆን አውሮፓውያኖችም ቢሆን አግልለዋት ነበር። ዶናልድ ትራምፕ ወደ አሜሪካ ሥልጣን እስኪመጡ ድረስ የሳውዲው ልዑል ዓለም አቀፍ ገጽታቸው ጠልሽቶና ተገልለው ነበር የቆዩት። ይህ ሁሉ ደግሞ ሰውየው የሚወስዱት እርምጃ ሁሉ ሳውዲን ከአካባቢው አገሮች እንደ አረብ ኤምሬትስ ካሉ ወዳጆቿ ጋር ጭምር እንድትጋጭ የሚጋብዝ ሲሆን ነው የታየው። በቅርቡ ሳውዲ አረቢያ በየመን የሚገኝ የአረብ ኤምሬትስ ወደብና መርከቦችን በአየር መደብደቧ ዓለምን አስደንግጦ ነበር። ሳውዲ አረቢያ የየመንን ቀውስ እያባባሰች ነው በሚል ነበር የአረብ ኤምሬትስ ጥቅሞችን የደበደበችው። አረብ ኤምሬትስ ትደግፈዋለች የሚባለውን ታጣቂ ኃይል እንዲፈርስ አስገድዳለች። በ24 ሰዓታት ውስጥ አረብ ኤምሬትስ ከየመን እንድትወጣ ማስገደድ ችላለች። ይሁን እንጂ አረብ ኤምሬትስ አሁንም ከየመን ሙሉ ለሙሉ ይዞታን ለቃ አልወጣችም። የሳውዲና የአረብ ኤምሬትስ የእጅ አዙር ግጭት የመንን
ቅርጫን ያደረጋት። የመን በሁለቱ የቀጠናው ኃያላን አገሮች መዘዝ በትንትኗ ሊወጣ ይችላል። ሁለቱ አገራት ግን ከሚታየውና ከሚባለው በስተጀርባ ሲመረመር በየመን እያባላቸው ያለው ጉዳይ የቆየ ፍላጎት ሆኖ ነው የሚገኘው። የየመን ጦርነት የጀመረው በየመን አብዮት ማግስት የተመሠረተውን የሽግግር መንግሥት የሁቲ አማጽያን አባረው ሰንዓን ወደ መቆጣጠር ሲገቡ ነው። ሳውዲ አረቢያ የየመንን የሽግግር መንግሥት ለማትረፍ እንዲሁም ሁቲዎችን ጨርሶ ለመደምሰስ በሚል ነበር የአረብ አገራትን አስተባብራ ወደ የመን ጥምር ጦር ያዘመተችው። ሁቲዎች በቀላሉ የማይደመሰሱ በመሆናቸው ብቻ ሳይሆን ጦርነቱ በአጭር ባለመቋጨቱ የተነሳ ሳውዲም ሆነች አብሯት የዘመቱ አገራት በጦርነቱ መዛል ጀመሩ። በመካከላቸው የአቋም ልዩነት መፈጠርም ጀመረ። አረብ ኤምሬትስ በሂደት ከየመን ሽግግር ምክር ቤት የተገነጠለውን የደቡብ የመን ሽግግር ምክር ቤት ሳውዘርን ትራንዚሽናል ካውንስል STC የሚባለውን ኃይል ወደ መደገፍ ገባች። ሳውዲ አረቢያም ቢሆን ከሁቲዎች ጋር በተናጥል ተደራድራ አልነካችሁም፣ አትንኩኝ የሚል አይነት ስምምነት ወደ መፍጠር ገባች። ሳውዲ አረቢያ ሁቲዎችን አለዝቦ በመያዝ በቀረው የየመን ክፍል ግን ራሷ የምታሾረው አሸንጉሊት መንግሥት ለመፍጠር ጥረት ቀጠለች። በዚህ መካከል ደግሞ የሳውዲና የአረብ ኤምሬትስ ፍላጎት በየመን መጋጨት ጀመረ። ሁለቱ አገራት በየመን ጦርነት በጋራ ተሰልፈው ወደ ዘመቻው ቢገቡም አወጣጣቸው ላይ ግን ልዩነት በመፈጠሩ አንዱ በሌላው ላይ ከዳኝ የሚል ስሜት አሳድረው ነበር። ይህ በእንዲህ እንዳለ አረብ ኤምሬትስ የምትደግፈው የደቡብ የመን ሽግግር ምክር ቤት STC ኃይል ሰፊ የየመንን አካባቢዎችና ቁልፍ የወደብ ከተማዎችን ይቆጣጠራል። አረብ ኤምሬትስ ከዚህ ኃይል ጀርባ ሆና የየመንን ወሳኝ ወደቦች፣ ደሴቶችና ስትራቴጂክ ቦታዎች ለመቆጣጠር ችላለች። ሳውዲ አረቢያ የምትደግፈው እንደ የመን መንግሥት የሚታየውና ዓለም አቀፍ ዕውቅና ያለው የአብዱራቡህ መንሱር ሃዲ የየመን ሽግግር ምክር ቤት ግን ለሳውዲ ይህን ዕድል የሚያመቻች አልሆነም። ከሁለቱ በተቃራኒ ያሉት የሁቲ አማጽያን ደግሞ የኢራን አጋር በመሆናቸው በያዙት ሰፊ የየመን ክፍል የቴህራንን ጥቅም የሚያስጠብቅ እንቅስቃሴ ነው የሚያደርጉት። በየመን ውስጥ ሳውዲ የምትደግፈው የሽግግር ምክር ቤትና አረብ ኤምሬትስ የምትደግፈው የደቡብ የመን ሽግግር ምክር ቤት በ2019 ቅልጥ ወዳለ ጦርነት ገቡ። ሁለቱ አገራት ወደ የመን የዘመቱበት ሁቲዎችን ደምስሶ የተረጋጋ መንግሥት መፍጠር የሚለው ዋነኛ ዓላማ ተኖ ቀርቷል። ይባስ ብሎ ደግሞ ጎራ ለይተው በሚደግፏቸው በሁለቱ የየመን ሽግግር ምክር ቤት በሚባሉ ኃይሎች በኩል የእጅ አዙር ጦርነት ወደ ማድረግ ገብተዋል። ይህ ሁኔታ ነበር ሁለቱ ኃይሎች በየመን ውስጥ ከጦርነቱ በስተጀርባ አላግባባ ያላቸው ድብቅ የጂኦ ፖለቲካ ፍላጎት ሊኖር ይችላል የሚል ጥርጣሬ የፈጠረው። በዚህ ጉዳይ ምርምር ያደረጉ እንደ አልጀዚራ ያሉ የሚዲያ አውታሮች የሳውዲና አረብ ኤምሬትስ ልዩነት ሌላ መነሻ እንዳለው አረጋግጠዋል። ሳውዲና አረብ ኤምሬትስ ማን የፖለቲካ ሥልጣኑን ይቆጣጠር በሚል ብቻ አይደለም በየመን ውስጥ የሚወዛገቡት። ሁለቱ አገራት በየመን የሚፈልጉት ጂኦ ስትራቴጂክ ጥቅም ነው የሚያባላቸው። ለየመን ሕዝብ፣ ለየመን ፖለቲካ መረጋጋትና ለየመን ሰላም አስበው ሳይሆን የየመንን ወደቦች ለመቆጣጠር አልመው መንቀሳቀሳቸው ይታወቃል። ለምሳሌ በ2019 ሳውዲ የምትደግፈው የአብዱራቡህ መንሱር የሽግግር ምክር ቤት ኃይሎችና በአረብ ኤምሬትስ የሚደገፈው የደቡብ የመን የሽግግር ምክር ቤት ኃይሎች መካከል የኤደን ወደብን ለመቆጣጠር ከባድ ጦርነት ሲደረግ ነበር። በ2015 አንድ ላይ ሆነው ወደ የመን የዘመቱት ሳውዲና የተባበሩት አረብ ኤምሬትስ በሂደት ግን በየመን የሽግግር ሂደት የሚከተሉት ፖለቲካ የተነጣጠለ ሆነ። ሳውዲ አረቢያ በየመን ለራሷ ታማኝ የሆነ መንግሥት ማቆም ነበር የፈለገችው። አብዱራቡህ መንሱር ሃዲ የሚመሩትን የሽግግር መንግሥት መሠረተች። ይህ ያልጣማት አረብ ኤምሬትስ ደግሞ በሂደት የደቡብ የመን ሽግግር ምክር ቤት ወይም
ሳውዘርን ትራንዚሽናል ካውንስል የተባለ መዋቅር በተቃራኒው ፈጠረች። የየመን ሽግግር መንግሥት አባረው ሰንዓን ጭምር የተቆጣጠሩትን የሺዓ አስተምሮ የሚከተሉትን የሁቲ ተዋጊዎችን ለመደምሰስና የመንን ለማረጋጋት በሚል ወደ የመን የዘመቱት ሳውዲና አረብ ኤምሬትስ በመጨረሻ የመንን እርስ በርስ የመሻኮቻ መድረክ አድርገው አታረፉ። የሳውዲና አረብ ኤምሬትስ ፍጥጫ በየመን አዲስ አስተዳደር በመፍጠር ወይም ወደቦችን ለመቆጣጠር በሚደረግ ሂደት ላይ ብቻ የተወሰነ አልነበረም። አልጀዚራ በ2018 ያገኘሁት ምስጢራዊ መረጃ ብሎ እንዳጋለጠው ሳውዲ አረቢያ በየመን ድንበር በኩል አልፎ ከህንድ ውቅያኖስ ጋር የሚያገናኛትን የነዳጅ ማስተላለፊያ መስመር የመዘርጋት የቆየ ፍላጎትና ዕቅድ ነበራት። ሳውዲ አረቢያ ከረጅም ጊዜ ጀምሮ የየመንን ድንበር አቆራርጦ በአረቢያ ባህር በኩል ለዓለም ገበያ ነዳጅ ማቅረብ የሚያስችላትን የነዳጅ ማስተላለፊያ ቧንቧ ለመገንባት ዕቅድ አውጥታ ነበር የቆየችው። ይህ የሳውዲ ዕቅድ ከሳውዲ ድንበር 224 ኪሎ ሜትር በማይርቀው የደቡብ የመኑ ኒሽቱን ወደብ በኩል ነዳጅ ለዓለም ለማቅረብ ታሳቢ ያደረገ ነው። ኒሽቱን ወደብ ለኦማን ድንበር ጭምር ቅርብ የሆነ ሲሆን በአረቢያ ባህር በኩል የሳውዲን ነዳጅ ከዓለም ገበያ ጋር ለማስተሳሰር ወሳኝ ስትራቴጂክ ጠቀሜታ ያለው ነው። ሳውዲ አረቢያ አብዛኛው የነዳጅ ክምችቷ በምስራቃዊ እንዲሁም በደቡባዊ የአገሪቱ ክፍል ነው የሚገኘው። ከእነዚህ ቦታዎች የምታመርተው ነዳጅ ደግሞ በፋርስ ባሕረ ሰላጤው ወደቦቿ በኩል ነው ወደ ውጭ የምትልከው። ሳውዲ የነዳጅ ምርቷ ለዓለም ገበያ የሚቀርብበትን ደህንነቱ አስተማማኝ የሆነና አዋጭ የሆነ አማራጭ ለማፈላለግ ስትደክም ነው የቆየችው። በፋርስ ባሕረ ሰላጤ በኩል ያለውን ሆርሙዝ ሰርጥ የተባለውን ቀጭን የባህር መተላለፊያ ኢራን ናት የምትቆጣጠረው። ከሳውዲ ጋር ብቻ ሳይሆን ከሌሎች የአካባቢው አገራትና ከእነ አሜሪካ ጋር ስትናቆር የኖረችው ኢራን በማንኛውም ሰዓት ሆርሙዝ ሰርጥን ልትዘጋው እንደምትችል ሳውዲም ሆነች ሌሎች አገራት ሲሰጉ ነው የኖሩት። በቅርቡ አሜሪካና እስራኤል ተባብረው በኢራን ላይ ከባድ የጦር ዘመቻ ሲከፍቱባትም ይህ የሳውዲና የሌሎች አገራት ስጋት እውን ሲሆን ታይተዋል። ከመጋቢት ጀምሮ ኢራን የሆርሙዝ ሰርጥን በመዝጋቷ ሳውዲና የአካባቢው አገራት መውጫ መተላለፊያ መንገድ የተቸገሩ ሲሆን በዚህ የኢራን እርምጃ ሳቢያም መላው ዓለም ለከባድ የኢኮኖሚና ማኅበራዊ ቀውስ ሲዳረግ ነው የታየው። ሳውዲ ከረጅም ጊዜ በፊት ጀምሮ የሆርሙዝ ሰርጥን የሚተካ የነዳጅ ማስተላለፊያ መንገድ ለማግኘት ብዙ ስታቅድ ኖራለች። አንዱ ዕቅዷ ነዳጁን ወደ ምዕራባዊ የሳውዲ ክፍል በቧንቧም ሆነ በትራንስፖርት ስቦ መውሰድ ነው። ከዚያም እንደ ጅዳ ወደብ፣ የአምቡ ወደብ፣ ንጉሥ ፋህድ ወደብ፣ ንጉሥ አብደላ ወደብ ወይም ኒዮም ወደብን በመጠቀም በቀይ ባህር በኩል ለዓለም ገበያ የማቅረብ ስልት ነው። ይህ ዕቅድ አሁን በሆርሙዝ መዘጋት በተቸገረችበት ወቅት በጣም ጠቃሚ ውጤት አምጥቶላታል። ሳውዲ በቀይ ባህር በኩል የተወሰነ ነዳጅ መሸጥና ከዓለም ጋር መነገድ ባትችል ኖሮ በኢራን ሆርሙዝን የመዝጋት እርምጃ የተነሳ ከባድ ኪሳራ ባስተናገደች ነበር። ይሁን እንጂ በቀይ ባህር በኩል መነገድ ለሳውዲ አረቢያ በሆርሙዝ ሰርጥ በኩል በመነገድ የምታገኘውን ጥቅም ሙሉ ለሙሉ የሚተካ አማራጭ አልሆነም። ይህ የሆነው ደግሞ አንድም ሳውዲ እጅግ ሰፊ አገር በመሆኗ የተነሳ ነዳጇን ከምስራቅና ከደቡብ የአገሪቱ ክፍል ወደ ምዕራባዊው የቀይ ባህር ወደቦቿ መውሰድ በራሱ ከፍተኛ ኢንቨስትመንትና የመሠረተ ልማት ግንባታ ወጪ የሚጠይቅ ጉዳይ ነው። ከሪያድ እስከ ጅዳ በመኪና 1000 ኪሎ ሜትር ያህል ይርቃል። በሁለተኝነት ደግሞ ሳውዲ በቀይ ባህር በኩል የምትልከው ነዳጅ በግብፁ ስዊዝ ቦይ በኩል አልፎ ለአውሮፓ ገበያ ለማድረስ አመቺ ቢሆንም ነገር ግን ለእስያ ገበያ ለመሸጥ ሩቅ ያደርግባታል። ከቀይ ባህር ተነስቶ ደህንነቱ አስተማማኝ ያልሆነውን በጅቡቲና የመን መካከል ያለውን ጠባቡን የባቤል መንደብን አልፎ ወደ እስያ ገበያ ነዳጁን ለማድረስ ወጪውም ሆነ ዋስትናው ብዙ ልፋት ይጠይቃል። ሳውዲ በምዕራባዊ የቀይ ባህር ወደቦቿ በኩል ከዓለም ጋር ለመነገድ ብዙ ኢንቨስት
ሙሉ በሙሉ የፋርስ ባሕረ ሰላጤው መስመርን ይተካል ተብሎ አይታመንም። ሳውዲ በሌላ በኩል በጎረቤቷ በሶሪያ በኩል የሚያልፍና በሶሪያ የሜዲትራንያን ወደቦች በኩል ለዓለም ገበያ ነዳጅ የምታቀርብበት የነዳጅ ማስተላለፊያ ቧንቧ ለመገንባትም እቅድ ነበራት። አሜሪካና አውሮፓ ከሳውዲ ጋር ተመሳጥረው ከረጅም ጊዜ በፊት የጠነሰሱት ትራንስ አረቢያን የነዳጅ ቧንቧ የተባለው መስመር 1664 ኪሎ ሜትር የሚዘረጋ ነው። ከሳውዲ በተጨማሪም ኳታርን፣ ኢራቅን፣ ባህሬንን፣ ኩዌትንና ሶሪያን ጭምር አስተሳስሮ የአረቦችን ነዳጅ በሜዲትራንያን ባህር በኩል ለዓለም ለማቅረብ ያስችላል የተባለው ይህ ዕቅድ ግን በሶሪያ መንግሥት ተቃውሞ የተነሳ ተገታ። ከአልዋይት ሺያ ማኅበረሰብ የወጡት የአልአሳድ ቤተሰቦች አባት ሐፊዝ አልአሳድና ልጃቸው በሽር አልአሳድ ከሳውዲዎች ጋር የሚጣጣም ፖሊሲ አልነበራቸውምና ፕሮጀክቱን አሰናከሉት። ሳውዲ በዚህ አቂማ የአልአሳድ ተቃዋሚዎችን ስትደግፍ የኖረች ሲሆን በሶሪያ ለእርሷ የሚስማማ መንግሥት ለመትከልም ብዙ ርቀት ስትሄድ ኖራለች። ይህ ሁሉ ሆኖ ሶሪያ ሐሳቡን ደግፋው የነዳጅ መስመሩ ቢሠራ እንኳን ለሳውዲ አንዱ አማራጭ መንገድ እንጂ ሙሉ ለሙሉ የፋርስ ባሕረ ሰላጤውን መስመር አይተካላትም። ለእስያና ለአፍሪካ ገበያ ሳውዲ ነዳጇን ለማቅረብ ይህ የሜዲትራንያን መስመር በጣም ሩቅ ነው የሚሆንባት። ሳውዲ በእስያ ያለውን የነዳጅ ገበያ መሻማት ትፈልጋለች። ህንድ፣ ቻይና፣ ጃፓንና ደቡብ ኮሪያን የመሳሰሉ ግዙፍ ኢኮኖሚና ሰፊ የነዳጅ ፍላጎት ያላቸው አገራት ናቸው በእስያ ያሉት። በአፍሪካም ቢሆን የነዳጅና የነዳጅ ውጤቶች ምርት ፍላጎት ከፍተኛ እድገት እያመጣ ነው ያለው። ለዚህ ሲባል አደገኛውን የሆርሙዝ መስመር ሳያቋርጥ ወይም በቀይ ባህር ሳይሽከረከር በቀጥታ በአረቢያ ባህር በኩል ለዓለም ነዳጅ መላኪያ አዲስ መንገድ ሳውዲ መገንባት ትፈልጋለች። ይህን ለማሳካት ደግሞ የመን የተሻለችው አማራጭ ስትሆን የኒስቱን ወደብ መተኪያ የሌለው አማራጭ ሆኖ ያገኘችው። ይሁን እንጂ በኒስቱን ወደብ በኩል ቧንቧ ዘርግቶ ነዳጅ ለዓለም የመላክ ሕልሟን ለማሳካት ሳውዲ ከባድ ፈተና ነበር የገጠማት። የመጀመሪያው የመን ራሷ ይህን ዕቅድ አልተቀበለችውም። ራሷ ሳውዲ ጠፍጠፋ ያቆመችውና የምትደግፈው የአብዱራቡህ መንሱር ሃዲ መንግሥትም ሐሳቡን አልተቀበለውም። ለኒስቱን ወደብ ቅርብ የሆነችው ጎረቤት ኦማን ደግሞ ጉዳዩን ከአካባቢያዊ ሰላምና መረጋጋት ጋር አያይዛ ተቃውመዋለች። በቅርብ ርቀት የምትገኘውና በየገባችበት ስትራቴጂካዊ የወደብ አማራጮችን በመቆጣጠርና በመገንባት የምትታወቀው አረብ ኤምሬትስ ደግሞ ከባድ ተቀናቃኝ ሆና ነበር የተከሰተችባት። የመን ቀይ ባህርን፣ የኤደን ባሕረ ሰላጤንና የአረቢያ ባህርን የምትጎራበት ወሳኝ ስትራቴጂካዊ ጠቀሜታ ያላት አገር ናት። ቀይ ባህርና ኤደን ባሕረ ሰላጤን የሚያገናኘው ወሳኙ የባቤል መንደብ መተላለፊያንም ትጋራለች። በአጠቃላይ የመን 2200 ኪሎ ሜትር የሚረዝም የባህር ጠረፍ ያላት አገር ናት። ይህ ሁሉ የባህር ጠረፍ ደግሞ ከዓለም ጋር ለመነገድና ዓለምን ለማስተሳሰር ብቻ ሳይሆን ተዝቆ የማያልቅ የዓሣና የባህር ውስጥ ሀብት የማግኛ ዕድልን የሚያሰፋ ነው ተብሎ ይታመናል። በአጠቃላይ ወደ 528,000 ስኩዌር ኪሎ ሜትር የሚገመት የቆዳ ስፋት ያላት የመን በዙሪያዋ ካሉ የአረብ አገራት ለየት የሚያደርጉ መልክዓ ምድራዊ ገጽታዎች፣ የአየር ጠባይ ሁኔታና የተፈጥሮ ሀብት አይነት ያላት አገር ናት። የመን በረሃማና ደረቅ ብትባልም እርጥበትና ልምላሜ የማያጡ ተራራዎችና ጉብታዎችም አሏት። የየመን ሕዝብ 75 በመቶ በግብርና ይተዳደራል ይባላል። የመን ቋሚ የሚባሉ ትላልቅ ወንዞች ባይኖሯትም የሞንሱን ዝናብ ታገኛለች። ቡናና ጫት የሚያበቅሉት የየመን ኮረብታዎች፣ ዕጣንና ሙጫ የሚታፈስባቸው ሸለቆዎች በዙሪያው ያሉ አገራትን ያስቀናል። በዚህ ላይ የነዳጅና የጋዝ ሀብት በከርሰ ምድሯ የያዘች ሲሆን አለታማ ተራሮቿ ሲቧጠጡ ደግሞ ከወርቅ እስከ ብረት ማዕድን ድረስ ይዘዋል ነው የሚባለው። የመንን የመቀራመትና የማስገበር ምኞት ከጥንት ጀምሮ በአካባቢው ሲፈራረቁ የኖሩ መንግሥታትና ኃያላን ገዢዎች ምኞት ሆኖ የኖረው ያለ ምክንያት አይደለም። ሳውዲ አረቢያ
በአረቢያ ባህር የባህር ጠረፍ ባላቸው የየመን ሁለቱ ግዛቶች ማለትም በሐድረሙትና በአልማህራ ግዛቶች በኩል የሚያልፍ የጋዝ ማስተላለፊያ ለመስራት ነው የወጠነችው። ከሁለቱ በጣም የተሻለውና ወደ ተግባር መግባት ጀምሮ የነበረው ደግሞ ለኦማን ድንበር በቀረበው በአልማህራ ግዛት የሚገኘው የኒስቱን ወደብ ነበር። በደቡባዊ ሳውዲ አረቢያ የሚገኘውን የአልካርኪር ግዛትን ከየመኑ የአልማህራ ግዛት ጋር በቀጥታ በቧንቧ ለማስተሳሰር ከ300 ኪሎ ሜትር በላይ አይርቅም ነው የሚባለው። አንድ ጥናት ከሳውዲ ድንበር አልካርኪር ጫፍ እስከ የመኑ ኒስቱን ወደብ 224 ኪሎ ሜትር ብቻ የሚፈጅ ቧንቧ መስራት የሚጠይቅ ጉዳይ መሆኑን ከትቦታል። ለሳውዲ አረቢያ በዚህ መስመር በቧንቧ ነዳጅ የመላኩ ውጥን ተፈላጊ ሆነው ያለ ምክንያት አይደለም። ይህን የሳውዲን ዕቅድ ግን 3 አካላት በዋናነት ሲቃወሙት ቆይተዋል። የየመኑ የቀድሞ መሪ አሊ አብደላህ ሳላህ ከሳውዲ ጋር በወዳጅነት የኖሩ ይሁን እንጂ የዚህ ዕቅድ ግን ዋና ተቃዋሚ ነበሩ። ከየመን መንግሥት በተጨማሪም የቧንቧ መስመሩ ሊያልፍባቸው ይችላል የተባሉ የግዛት አስተዳደሮችም ሆኑ መንግሥታት ተቃውመውታል። ጉዳዩ በቀጥታም ሆነ በተዘዋዋሪ ይመለከተናል ያሉት የተባበሩት አረብ ኤሚሬትስና ኦማንም ዕቅዱን አልፈለጉትም ነበር። ሳውዲ አረቢያ ግን በዚህ አልቆመችም። የየመን ጦርነት ፈንድቶ ሁቴዎችን ለመውጋትና የየመን መንግሥትን ለማቆም በሚል የአረብ አገራትን አስተባብራ ወደ የመን ጦር ስታዘምትም ቢሆን የቆየ ዕቅዷን ይዛ ነበር የገባችው። በአልማህራ ግዛት ውስጥ ጦሯን ማጠናከር ጀመረች። የኒስቱን ወደብን እንዲሁም አየር ማረፊያውንም ተቆጣጠረች። የአካባቢውንም ሆነ የየመንም ፍላጎት ከቁብ ሳትቆጥር የነዳጅ ቧንቧውን መገንባት ጀመረች። በጦርነት እሳት የተጣደችው ሱዳን ላይም ቢሆን የአረብ ኤሚሬትስና የሳውዲ አረቢያ ፍጥጫ በይፋ ከሚገለጸው ምክንያት ጀርባ ብዙ መነሻዎች ያሉት ነው። ሳውዲም ሆነች አረብ ኤሚሬትስ ተባብረው በየመን ላይ ዘመቻ ሲከፍቱ የሱዳንን ጦርና የፈጥኖ ደራሽ ኃይል እገዛ ፈልገውት ነበር። የሱዳን ተዋጊዎችን እየከፈሉ በየመን የማዋጋት ሥራ ሲሰሩ ቆዩ። የሱዳን አብዮት ሲቀሰቀስም ቢሆን አረብ ኤሚሬትስና ሳውዲ በተመሳሳይ የመጣውን ለውጥ ደግፈው ቆመዋል። በሱዳን በተመሠረተው የሽግግር ምክር ቤት ውስጥ ከሲቪል ምክር ቤቱ ጎን ባለድርሻ ሆኖ የተሰለፈውን ወታደራዊ ሽግግር ምክር ቤት መደገፍ ጀመሩ። በሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡርሃንና በሱዳን ፈጥኖ ደራሽ ኃይል አዛዥ በጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ በጋራ ለሚመራው ለወታደራዊ ምክር ቤቱ በአንዴ የ3 ቢሊዮን ዶላር ድጋፍ ሳውዲና አረብ ኤሚሬትስ አጎረፉለት። በየመን ለመዋጋት የሚዘምት ጦር በመላካቸው ከዚያ በፊት ከሳውዲና ከአረብ ኤሚሬትስ ገንዘብ ሲጎርፍላቸው የነበሩት ሁለቱ ጀነራሎች የሱዳን ሽግግር ምክር ቤት አካል ተብለውም ይኸው ድጋፍ ይጎርፍላቸው ቀጠለ። ሳውዲ በዋናነት ለሱዳን የጦር መኮንኖች የምትረዳው በየመን ጦር ስለላኩላት ነበር። አረብ ኤሚሬትስ ደግሞ በዋናነት ምትረዳቸው አሜሪካ ባቀረበችው የአብርሃም አኮርድ በተባለው የሰላም ዕቅድ ውስጥ ሱዳንን በማስገባታቸውና ከእስራኤል ጋር በማስታረቃቸው አመካኝታ ነበር። ይሁንና ሳውዲና አረብ ኤሚሬትስ በየመን ጦርነት ያላቸው አቋም ብቻ ሳይሆን ከእስራኤል ጋር በሚደረገው የአብርሃም ሰላም ስምምነት ጉዳይም አልተግባቡም። ሳውዲ ከእስራኤል ጋር ግንኙነት ማደስን አልፈለገችም ወይም ጉዳዩን በጥርጣሬ ነው የምታየው። እስራኤልን መታረቅ የፍልስጤሞችን ጉዳይ መካድ ነው ብላ የምታምነው ሳውዲ ፍልስጤም ጥያቄዋ ተመልሶ የአገርነት ዕውቅና እንዲሰጣት በቅድመ ሁኔታነት ጠየቀች። አረብ ኤሚሬትስ፣ ባህሬን፣ ሞሮኮና ሱዳን ደግሞ ከእስራኤል ጋር መታረቁ የእስራኤል ፍልስጤም ችግርን ለመፍታት ያግዛል በሚል ታረቁና ግንኙነት አደሱ። ከእነዚህ ልዩነቶች በተጨማሪ ደግሞ በሱዳን ውስጥ የሽግግር ሂደቱ ሳይሳካ መፍረሱና አገሪቱ በመጨረሻ ወደ ጦርነት መግባቷ ሁሉ የሳውዲና የአረብ ኤሚሬትስን አቋም የበለጠ አራርቆታል። አረብ ኤሚሬትስ ከረጅም ጊዜ በፊት ጀምሮ በሱዳን ኢንቨስት ስታደርግ ነው የቆየችው። በፕሬዝዳንት አልበሽር ዘመን
$7.6 ቢሊዮን በሱዳን ኢንቨስት ያደረገችው አረብ ኤምሬትስ እሳቸው ከወደቁ ወዲህም ይህን ፖሊሲዋን ገፍታበት ተጨማሪ $6 ቢሊዮን በሱዳን አፍሳለች። አረብ ኤምሬትስ በሱዳን ሰፋፊ እርሻ ልማት ላይ ኢንቨስት ከማድረግ በተጨማሪ በቀይ ባህር ጠረፍ የምትቆጣጠረው ወደብ ለማግኘት ነው ሀብት ስታፈስ የኖረችው። ይሁንና በ2022 መገባደጃ አካባቢ ሳውዲ አረቢያ ወደ ሱዳን የ24 ቢሊዮን ሰፊ ኢንቨስትመንት ይዛ ከተፋለች። ሳውዲ በእርሻ፣ በኢንዱስትሪ፣ በወደብ፣ በማዕድንና በሌሎች መሠረተ ልማቶች ዘርፈ ብዙ ፕሮጀክቶችን ለመደገፍ ቆርጣ ነበር የመጣችው። አረብ ኤምሬትስ በደቡብ የመን የሚሰማራ ጦር የላከላትን እንዲሁም በሊቢያ ከምትደግፈው ከጀነራል ከሊፋ ሀፍታር ኃይል ጎን ተሰልፎ የሚዋጋላትን የሱዳን ፈጥኖ ደራሽ ኃይልን መደገፍ አጠናከረች። አረብ ኤምሬትስ ከሩሲያ ጋር አጋርነት ፈጥራ ጭምር የሱዳን ፈጥኖ ደራሽ ኃይልን መደገፍ ላይ ተጠመደች። የፈጥኖ ደራሽ ኃይሉ ለሩሲያም ሆነ ለአረብ ኤምሬትስ የሱዳንን ወርቅ የሚጭን ኃይል ነበር። ሳውዲ አረቢያ ግን በኳታር ላይ ማዕቀብ በጣለችበት ወቅት ድጋፍ የሰጣትን የሱዳን ጦርን ነበር የመረጠችው። ሳውዲ በወዳጇ ግብፅ ውትወታ ጭምር ነበር የሱዳን ጦር ሰራዊትን መደገፍ ያጠናከረችው።